ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ ባርኮ የሰጠንን አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚች ስለተባረከች ዕለት ስለተደረገልን ምሕረትና ቸርነት ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። እነሆ ደግሞ በዚህ ማለዳ መልካምነትን በሕይወታችን እንድትገልጥ በኢየሱስ ክርስቶስ ስም እንጠይቃለን። ሕያውና ቅዱስ የሆነውን ቃልህን ባርክልን፣ አስተምረን፣ መንፈሳችንንና ሕይወታችንን አድስ። ሁሉ ግን ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት እየተመለከትን ያለነው የሐዋርያት ሥራ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 11 ነበር የተመለከትነው። እንግዲህ ቁጥር 11 እነዚህ የገሊላ ሰዎች እየተመለከቱ ነበረ። የጌታ ኢየሱስ ክርስቶስ ከነርሱ በደመና እየተወሰደ አይተው ነበርና አጠገባቸው የቆሙ ነጫጭ ልብስ የለበሱት መላእክቶች ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ደግሞ ይመጣል አሏቸው። የመምጣቱንም የምስራች አብስሮላቸዋል። የምጽአቱን የምስራች ነግረዋቸዋል። ልባቸው እንዳይወድቅ እነሱ ወደ ተልኮ ብቻ እንዲያተኩሩ፣ ተልኮውን ብቻ እንዲመለከቱ፣ ነገር ግን እግዚአብሔር በራሱ ጊዜ በራሱ ቀን በራሱ ሰዓት ያደረገውን ዳግም ምጽአት እንደሚሆን የምስራች ነው ያበሰሯቸው። ለዚህም ነው ልባቸው ተረጋግቶ ከዛ በኋላ እንዳቀኑ መጽሐፍ ቅዱስ ይነግረናል። እንግዲህ ዛሬ የምንመለከተው ይህንን ክፍል ነው። 12፣ 13 እና 14 ተያያዥነት ያላቸው ስለሆኑ አነበዋለሁ። እንደዚህ ይላል። በዛን ጊዜም ደብረ ዘይት ከሚባል ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስ፣ ያዕቆብም፣ እንድርያስ፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የአልፌያስ ልጅ ያዕቆብም፣ ቀናተኛው የሚባለው ስምዖንና የያዕቆብ ልጆች ይሁዳም፣ እነዚህ ሁሉ ከሴቶች ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድነት በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። እንግዲህ እነዚህ ሰዎች በዛ ስፍራ ከ500 በላይ ሰዎች እንደነበሩ ይታወቃል። ነገር ግን እነዚህ ደግሞ ወደነ ከማርያም ጋር ወዳለው ወደ እነሱ ቤት ሄዱ። ወደ ሰገነት ከወጡ በኋላ አብረው መጾምና መጸለይ እንደጀመሩ ይነግረናል የእግዚአብሔር ቃል። እነዚህ የጌታ ኢየሱስ ክርስቶስን ንጥቀት የተመለከቱና በደመና ተሰውሮ ሲሄድ የተመለከቱ እንደዚሁም ደግሞ ምጽአቱ የተበሰረላቸው ናቸው። በዛን ጊዜ እንግዲህ ከደብረ ዘይት ከሚባለው ተራራ ተነስተው ወደ ኢየሩሳሌም እንዳቀኑና የሰንበት መንገድ እንደነበረ መጽሐፍ ቅዱስ ይነግረናል። እነዚህ ደቀ መዛሙርቶቹ ከክርስቶስ ኢየሱስ ጋር የነበሩ አብረው ደግሞ ለረጅም ጊዜ ለ3 ዓመት ከ6 ወር በእግሩ ስር ሆነው የተማሩና የጌታ የኢየሱስ ክርስቶስን የተስፋ ቃል የመጀመሪያውን የተስፋ ቃል የተቀበሉ ናቸው። ተስፋ ቃልም ብቻ ሳይሆን የመጀመሪያውንም ተልኮ የተቀበሉ ናቸው። እንግዲህ ተልኮ እስከሚፈጸምበት ወይም ደግሞ የተልኮ ማስፈጸሚያ የሆነው የእግዚአብሔር መንፈስ እስከሚመጣ ድረስ መንፈስ ቅዱስ እስከሚመጣ ድረስ በኢየሩሳሌም የነበረው ሁኔታ በእርግጥ ጥሩ አልነበረም። ምክንያቱም ኢየሱስ ክርስቶስን ይፈልጉ የሰቀሉ የገደሉ
ያሳደዱ ሰዎች እነዚህንም ደግሞ ያሳድዷቸው እንደነበረ ፍርሃትን በውስጣቸው ስለነበረ እነሱም ቤት ዘግተው በነ ማርያም ቤት በኢየሱስ እናት ቤት ማለት ነው እዛ ጸልዩ እንደነበረ መጽሐፍ ቅዱስ ይነግረናል። እንግዲህ በዚህ ስፍራ ላይ ስንመለከት ትልቁ ነገር ያደረጉት ያቺ ቀን እስክትደርስ ባለ 50 የተባለችው ቀን የክርስቶስ ኢየሱስ እስኪገለጥበት ቀን ድረስ ምንድን ያደረጉት ብለን ስንመለከት ያደረጉት ነገር ጸሎት ነው። ጌታ ኢየሱስ ክርስቶስ የሰጠውን ተስፋ ያ ተስፋ እስከሚመጣና በእነሱ ሕይወት እስከሚፈጸም ድረስ መትጋት እናያዙት፣ ጸሎት እናያዙት። ጸሎት ከእግዚአብሔር ጋር ኅብረት የምናደርግበት መሳሪያ እንጂ መለመኛ አይደለም። እኛና እግዚአብሔር ኅብረት የምናደርግበት ነው። እግዚአብሔር ጸልዩ፣ ጠይቁ፣ አንኳኩ ይከፈትላችኋል ሲል ስለ ስጦታ እያሰበ እንዳልሆነ እንድንረዳ ያስፈልጋል። ከእርሱ ጋር የማያቋርጥ ሪሌሽንሽፕ እንዲኖረንና በዛ ኅብረት ውስጥ እግዚአብሔርን በማወቅ እንድናድግና የእግዚአብሔርም የተስፋ ቃል ደግሞ በሕይወታችን እንደሚፈጸም የሚነግረን ጉዳይ ነው። እንግዲህ እነዚህ ሰዎች በራቸውን ዘግተው ወዲያው ምንድን ያደርጉት? በአንድ ልብ ይላል ያችሁ፣ በአንድ ልብ ለጸሎት ይተጉ ነበር። ዛሬ የምንጸልየው እንዴት ነው? ራሳችንን እስቲ እንመልከት። ፍጹም የማይስማሙና በተለያየ መንገድ የተለያየ አመለካከትና አስተሳሰብ ያላቸው ወይም ደግሞ ጥላቻና ቂምን ይዘው ጾም ጸሎት ተብሎ በየቦታው ሰዎች ሲጸልዩ እንመለከታለን። የጸሎት ምላሽ መምጫው መንገድ ግን አንድ ነው። አንድ ልብ መሆን። ሁለት በአንድ ብንሆን ማለት ሁለታችን ተስማምተን ማለት ነው። መስማማት ማለት የልብ አንድነትን ነው፣ የመንፈስ አንድነትን ነው። ያ ሲሆን ጸሎት መልስ ይዞ ይመጣል። ነገር ግን ጸሎት የፕሮግራም ፎርሙላ አይደለም። አንዳንድ ጊዜ በቤተ ክርስቲያን ውስጥ የምናየው የፕሮግራም መክፈቻና መዝጊያም አይደለም። ጸሎት በነፍስ በመንፈስ ስጋችን ከእግዚአብሔር ጋር ኅብረት የምናደርግበት ነው። ጸሎትን በተለያየ መንገድ ማወቅ መለማመድ ይህን መጸለይ እንችላለን፣ ቆም መጸለይ እንችላለን፣ እየሰራን መጸለይ እንችላለን። መንፈሳችን ከእግዚአብሔር ጋር ኮኔክት አድርገን መጸለይ እንችላለን። ነገር ግን ስንጸልይ በንጹህ ልብ መሆን አለበት። ስንጸልይ ለሌሎች ምሕረትንና ይቅርባይነትን ወይም ደግሞ ይቅርታን አድርገን መሆን መቻል አለበት። በልባችን ውስጥ ብዙ ነገሮችን ተሸክመን ስንጸልይ ጸሎታችን በእግዚአብሔር ዘንድ አይሰማም። ለምንድን ነው ሐዋርያት ጸሎታቸው በእግዚአብሔር ፊት ኢሚዲየት መልስ ያገኘ የነበረው? ለምንድን ነው ወዲያው ይሰማ የነበረው? ተሰብስበው ባሉበት ሲጸልዩ እግዚአብሔር ፈጣን ምላሽ የሚሰጣቸው ለምንድን ነው? ሐዋርያት ስለሆኑ ነው? አይደለም። የልብ አንድነት ስላላቸው ብቻ ነው። ዛሬ በብዙ ቤተ ክርስቲያን ያለ ልብ አንድነት፣ ነገር ግን ጸለዩ ለመባል ፎርማሊቲ ለማሟላት እነሱ እኮ የጸሎት ሰዎች ናቸው ለመባል የሚደረጉ ጸሎቶች ግን ደግሞ ፍሬ የማያፈሩ ጸሎቶች አሉ። ደግሞም በአንድ ልብ ሆነው የሚጸልዩ ነፍሳትን ከጨለማ የሚናጠቁ እግዚአብሔርን ድምፅ የሚሰሙ እንደ እግዚአብሔር ቃል በልብ ንጹሕነትና በታማኝነትና በመታዘዝ የሚጸልዩ ደግሞ አሉ። ወገኖቼ ጸሎት ቀልድ አይደለም። ጸሎት ከእግዚአብሔር ጋር የምንገናኝበት ትልቁ መሳሪያ ነው። ስለዚህ እነዚህ ሰዎች በራቸውን ዘግተው የተደረገላቸውን ተስፋ በዓይናቸው ፊት ሲሄድ ያዩትን ጌታ ያንን ተስፋ እስኪልክላቸው ድረስ በራቸውን ዘግተው ምን ያደርጉ ነበረ? ይጸልዩ ነበር። ተመልከቱ ሐዋርያት ሥራ 2:42 በሐዋርያት ትምህርትን በኅብረት እንጀራንም በመቁረስ በጸሎት ምን ያደርጉ ነበረ? ይተጉ ነበረ።
መንፈስ ቅዱስ ራሱ ወደ እነርሱ የመጣው እንዴት ነው? በጸሎት ምን እያደረጉ ነበር? እየተጉ ነበር። እንደዚህ ይላል እኮ ቁጥር 2 ላይ ምዕራፍ 2 ቁጥር 1 ላይ ምን ይላል? ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሞላው ይላል። እንዴት? በአንድ ልብ ሆነው በምን? በጸሎት ሆነው እግዚአብሔርን ምን ያደርጉ ነበር? ይጠባበቁት ነበረ። ስለዚህ ያ የተስፋ ቃል የመጣው በልብ አንድነት ጸሎት እንደሆነ ልናረጋግጥ ያስፈልጋል። በጸሎት ይተጉ ነበረ ይላል። ምዕራፍ 4 ቁጥር 24 ላይ እነርሱ በሰሙ ጊዜ በአንድ ልብ ሆነው፣ ተመልከቱ፣ አሁንም በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲሁም አሉ፣ ጌታ ሆይ አንተ ሰማይንና ምድርን ባሕርንና በእርሱም የሚኖረውን ሁሉ የፈጠርክ ብለው በምን ሆነው? በአንድ ልብ ሆነው። ተመለከቱ፣ በአንድ ልብ ሆነው። ሐዋርያት በዛን ጊዜ ታስረው ተፈተው ባሉበት ሰዓት ነው። በክርስቶስ ስም አትስበኩ በተባሉበት ሰዓት ነው። ነገር ግን በአንድ ልብ ሆነው አብረው ምን ያደርጉ ነበር? ይተጉ ነበር፣ ይጸልዩ ነበር፣ ይማልዱ ነበር። ሐዋርያት ሥራ ምዕራፍ 6 ቁጥር 4 እኛ ግን ለጸሎትና ለቃሉን ለማገልገል ምን እናደርጋለን? እንተጋለን ይላል። ጸሎት ኃይል አለው፣ ፓወር አለው። እነዚህ ሰዎች ይጸልዩ ነበር፣ በአንድነት ይተጉ ነበረ። ለውጥም የመጣበት ምክንያት ተመልከቱ። የተስፋው ቃል የመጣበት ምክንያት በትጋት ይጸልዩ ስለነበረ። ዛሬ እግዚአብሔር ምን ተናግሯችኋል? በሕይወታችሁ ውስጥ ምን አለ? ምንድን ነው እግዚአብሔር ያላችሁ? በቤተሰብ ደረጃ ከሆነ በአንድ ልብ ተግታችሁ ጸልዩ። በግላችሁ ከሆነ በንጹህ ልብ ጸልዩ። በንጹህ ልብ፣ በአንድ ልብ፣ በአንድ መንፈስ ስትጸልዩ እግዚአብሔር አምላክ ይሰማል። እንግዲህ ለዛሬ ማለዳ ያለኝን እዚህ ላይ እገታለሁ። ላይክ፣ ሼር፣ ሰብስክራይብ እያደረግን ለብዙዎች እንዲዳረስ አብረን እናገልግል። ላለው አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በሕይወታችን በፊትህ በንጽህናና በአንድ መንፈስ በአንድ ልብ መትጋት የምንችልበትን ጸጋ እንድትሰጠን በኢየሱስ ስም ጸልያለሁ። ጉልበታችን በፊትህ ይንበረከክ ዘንድ ከአንተ ጋር ያለንን እግዚአብሔር ሆይ ኅብረት፣ ግንኙነት ሁሉ እንድናጠናክር በጸጋና በመንፈስህ አግዘን። በዚህ ሁሉ ግን ክብር ላንተ ይሁን። ቀኑን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።